ክርስትና የሆነ ፕሮግራም አይደለም፣ የእድሜ ልክ ጉዞ ነው። መሬት ላይ ብቻ አይደለም፣ ዘላለም ደግሞ የምንቀጥለው። ስለዚህ ዛሬ እምትነካት በተን ነገ ከነገ ወዲያ ትመጣለች። አትሸንግሉ ራሳችሁ። አንድ የበደለ ሰው ነው የሞተው ብሉይ ኪዳን። አንድ በድሎ ነው ሰውየው የሞተው፣ ልጆቹ የሞቱበት። አሁንስ ቁጥር ስፍር የሌለው ኃጢአት የሰራ ሰውዬ በእግዚአብሔር ስተት አልባ ዙፋን ፊት መግባት ቻለ። ና እቀበልሃለሁ። እንዴት አድርገ? በልጄ ደም በኩል ና። ኢየሱስ ባይዘ ባላየ አይደለም ያለፋቸው፣ ግልብጥ አርጓቸው፣ ድርምስ አርጎት ነው ሄደው፣ መንገድ አሳይቶ ነው ሄደው። በምንም አይነት በደል ውስጥ ብትሆን ይራራልሃል። 10 20 ጊዜ 100 ጊዜ አስቸገረኝ ባክ ብሎ አይተውህም። እስከ መጨረሻ ድረስ ይራራልሃል። በህይወት እስካለህ ድረስ ይራራልሃል። በየትኛውም ነገር ውስጥ ሆናችሁ አግዘኝ ብቻ ነው ማለት። አግዘኝ ታየዋለህ፣ ይገባዋል ሲቃዬ፣ ይገባዋል መከራዬ፣ ይገባዋል ማልፍበት የኃጢአት ክብደት ይገባዋል። አንደርስታንድ ያደርገኛል። ኮሚት እንዳታረግ፣ እንዳትወድቅ፣ ፌል አታረግ። ናውጣ ይላል። እንዳትሰራ ያግዛል። እና የሚታገለኝ በምንድን ነው? ኢየሱስ እኔን ኃጢአት እንዳትሰራ ናውጣ፣ ኃጢአት እንዳትሰራ ላግዝ። ህመምን አንደርስታንድ አደርገዋለሁ። ሲቃይ ይገባኛል። ኃጢአት እንዳትሰራ ና። ለምን? እሱ ኃጢአት አይሰራማ፣ ያግዝሃል እንጂ ኃጢአት አይሰራም። እንዳትሰራ ያወጣሃል። አባቱ አየውና ኑ ግቡ አለን። በደሙ በኩል የለም ሌላ መታረቂያ፣ ሌላ መንገድ የለም። በማንም በኩል ወደ እግዚአብሔር መገኘት መግባት አይቻልም። ለሰው ልጆች ሁሉ መግቢያ የኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ወደ እግዚአብሔር ዙፋን መቅረብ ተችሏል። አትታለሉ። መሬት ላይ ሁለቴ አንኖር፣ አንዴ ነው የምንኖረው። በጽድቅ ጌታን አክብረን ጨክነን እንጨርስ። አሜን በሏ። በቃ ተፈትኗል ይልና ከኃጢአት በቀር አላረገም ኃጢአት። እኔ ከምፈተንበት በላይ ኢየሱስ ተፈትኗል። ልዩነቱ የኃጢአተኛ ኔቸር ሰው ውስጥ አለ፣ ኢየሱስ የለውም። ኃጢአት አያቅም። ሰይጣን ከደጅ ሰው ላይ ሽንገላ ሲወረውርበት በውስጡ የሚነሳሳ ዲዛይር አለው። ሰው ቶት አለው ውስጡ። ኢየሱስ የለውም ዲዛይሩ። የኃጢአት ዲዛይር ውስጡ የለም፣ ቶት የለም፣ ኤክስፔሪየንስ አያረገውም። ከደጅ የሚወረወር ፍላጻ እንጂ ከውስጡ የሚቀሰቀስ ነገር የለውም። ኢየሱስ ኃጢአት የለውም፣ ሲንለስ ነው። በድርጊት ደረጃ አይደለም፣ በማንነት ደረጃ ውስጡ የለም ኃጢአት። በሐሳቡ፣ በንግግሩ፣ በድርጊቱ ኃጢአት አያውቅም። ኃጢአት አለማወቅ ራሱ አናውቅም። ስንፈጠር ጀምሮ ከኃጢአት ጋር ነው። እናቴ በኃጢአት ጸነሰችኝ የሚል ቃል አንብባችኋል። መዝሙር 51 ላይ በኃጢአት ጸነሰችኝ በአመፃ ወለደችኝ ይላል። አንተ እዚህ ውስጥ ያለ ሕፃናው ምን ያውቃል ስትል በኃጢአት ቀጥሎ ሲወለድ በአመፅ የወደቀበት መሬትስ በሂሶጵ ረጨኝ እነጻለሁ። እንደው እባክህ ጠበኝ ከበረዶ ሚማጸን አለ እባክህ አንጻኝ። ለምን? በፍጥረት አላ በፍጥረቱ የቁጣ ልጅ ነው ሰው። ኢየሱስስ ይሄንን አያውቅም። ኃጢአት አልባ ነው። በውስጡ የሚቀሰቀስ ምኞት የለውም። አይቀሰቀስም። ኢየሱስ ምንም ብታቀርብለት አይቀሰቀስም። ውስጡ ኃጢአት የለም። ውስጡ ኃጢአት ፕሬዘንሱ የለም ኢየሱስ ጋር። ደስ አይነት ሊቀ ካህን ያለ to the deepest ወርዷል። ያልቀረበለት ይሄ አንደኛ ዮሐንስ ላይ ያለው የዓይን አምሮት፣ የሥጋ ምኞትና ስለ ገንዘብ መመካት እነዚህ ሁሉ ቀርበውለታል። ባይዘው ኢየሱስ ባይዘው ባላየ አይደለም ያለፋቸው፣ ግልብጥ አርጓቸው ነው ሄደው። ድርምስ አርጎት ነው ሄደው። መንገድ አሳይቶ ነው ሄደው። እስቲ አሜን በሏ። አሜን። በእውነት ነው የምላችሁ የገንዘብ ትምክት የተሰበረ ይሁን። ማኒ the power of money ሎርድ ኮኖ ገንዘብ እግዚአብሔር ኃይሉን የሰበረውን ገንዘብ ይስጣችሁ። መጠቀሚያ ብቻ ሎርድ እንዳይሆነ ላያችሁ ላይ እኔ ሁሌ የምጠቅሰው አንድ ጥቅስ አለ በጣም ስለምወደው እና ወጣቶች ስለሆናችሁ ወጣት ሀብታም የሚል ስለሆነ ወጣቶች ናቸው። አንድ ወጣት ሀብታም የሚል ቃላል ኢየሱስ መንገድ ላይ በእግሩ እየሄደ ኢየሱስ በእግሩ ነው የሚሄደው። እሱ እኮ ንጉሥ ነው። በእግሩ ነው ያዝ ሀብታም ብቻ ነው። ይሄ እኮ የፍጥረት እኮ ምንጭ ነው፣ የህይወት ምንጭ ነው። እሱ እፍ ብሎ ነው ፍጥረት በሙሉ እየተቀባበለ የሚተነፍሰው። እሱ በእግር ይሄዳል መንገድ ላይ። የህይወት ራስ ነው ኢየሱስ። ያዝ ኖርማል አንድ ኦርዲነሪ ሀብታም ነው። እሱ ሰረገላ ላይ ተቀምጦ ይሄዳል። ኢየሱስ በእግሩ ይሄዳል።
ኢየሱስን ሲያየው ልጁ ሀብታም ብቻ አይደለም፣ ጄኒውን ነው። አየውና ቸር መምህር አለው። ከዛ ጌታ ኢየሱስ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ምን ማለት ነው? የቸርነቱ መጠን እኔን ሰጥቷል ነው። እንደሱ ምን ቸር አለ አንድ ልጅ የሚሰጥ? እሱ ከአንዱ ከእግዚአብሔር በቀር ቸር የለም ማለት። ቸር አትበለኝ፣ እሱ ነው ቸር፣ ወደ ላይ ቸር በል። ከዛ እየሄዱ እያለ ከአንዱ ከእግዚአብሔር በቀር ቸር የለም ብሎ ስማ አንተኑን የሰበረው ታውቃለህ። አሁን ቸር መምህር ብሎ ሊያሞግሰው ሲል ስብር አደረገው። ኢየሱስ የማይራራውስ ነገር አሁን ጠብቆ ነው እንትን የሚል ባይዘው እንትን አይራራልህም። የፈጠረን እሱ አይደል? ሸክላ አይደል? ስብር ያደርገዋል። ሊሰበር ሲል ጥግን ሸክላ ነው ለጠፍ ያለ ሸክላ ምንም አይፈጅም፣ ለሰን ያደርገዋል። ከዛ አብረው እየሄዱ እያለ ወደ እግዚአብሔር መንግሥት ለማንኛው እሺ ቸር ብዬዋለሁ እሱ አባትህን፣ ግን ወደ እግዚአብሔር መንግሥት ለመግባት ምን ላድርጋለሁ? እሱ እኮ ነው እግዚአብሔር። ምክንያቱም ወደሚወደው ወደ ፍቅሩ ልጅ መንግሥት ነው የሚለው መጽሐፍ ቅዱስ። መንግሥተ ሰማይ በዛው የፍቅሩ ልጅ መንግሥት ነው። እኔ ነኝ አዘጋጅላችኋለሁ ያለን። አባቴ ጋማ በጣም ብዙ መኖሪያ ነው ያለው። አላው ምን ታረጋላችኋል እዛው ሁሉ ውስጥ እና ስብሰብ ብትሉም የሆነች ቦታ ትበቃችኋለች ብሎ ስፍራ አዘጋጅላችኋለሁ እኔ አካባቢ አለ እንጂ በሙሉ እኮ ሄቨንስ በጣም አሁን በፍጹም ሊደረስ አይችልም። እና የፍቅሩ ልጅ መንግሥት ተብሏል። ቆላስይስ ምዕራፍ 1 ቁጥር 14 ላይ የፍቅሩ ልጅ የኢየሱስ መንግሥት ተብሏል። እና ወደሚወደው አይደለም የሚለው አብ ኢየሱስን ይወደዋል። ወደሚወደው ብሎ ወደ ፍቅሩ ልጅ ኢየሱስን ሲጠራ ወደ ፍቅሩ ልጅ አብ የአብን እንትን አታዩትም? እዛ ውስጥ የፍቅሩ ልጅ መንግሥት አፈለሰን። አፍላሽ አብ ነው፣ መንግሥቱ የኢየሱስ ነው። እና ወደ እግዚአብሔር መንግሥት እንደገባ ምን ላድርግ ሲለው ሕግን ጠብቃለሁ፣ ሕግን በሙሉ ጠብቄያለሁ አለው። በጣም ይገርም። ልጁ በሙሉ ጠብቄያለሁ ሲል መጽሐፍ እንደዚህ ይላል፣ ኢየሱስም አይቶት ወደደው ይላል። እውነቱን ነው ልጁ። አይገርምም? እውነቱን ካልሆነ ውሸትን ነው ይሏል ኢየሱስ። ለማ ብሎ ይተዋዋል? ጴጥሮስን ሂድ አንተ ሰይጣን ብሎ ውሸትን ነው የሚለው። እውነቱን ነው ልጁ። ጠብቄያለሁ ሲለው አንድ ነው የሚቀር አለው። ልጁ በጣም ተኮራርቶ ምን አለው? ያለም በሙሉ ሸጣ አለው። ከኋላ ሲያየው ታውቃለህ የወርቅ የጫነ ስንት ነገር ያለም በሙሉ ሽጥና ለድሆች አካፍለ ብቻህን አለው። ብቻህን ነው እፈልግሃለሁ፣ አንተን እፈልግሃለሁ ሲለው መጽሐፍ እንደዚህ ይላል፣ እየከበደው ተለየው ይላል። ልጁ ወይ በጌታ መሆን እንኳን ጌታ ረዳችሁ ከዚህ ሁሉ ነገር አምልጣችሁ ለዛ ነው ኢየሱስ ቼክ ተደረገ። ቼክ ሲያደርገው ሽጥና ለድሃ ሰጠ ብቻህን አለ። ፈተነው ታውቃለህ። ጴጥሮስን ፈትነውታል። የኢየሱስ ደቀ መዝሙር አይደል ሲሞን ትዝ ይላችኋል። እጅ እየጫነ መንፈስ ቅዱስ ሲሞላ አጋንንት ሲወጣ ሲሞን አየና ይሄ ነገር ጥሩ ሰው ነገር ብሎ ገንዘብ ይዞ መጣና ለጴጥሮስ ቀስ ብሎ እቺን ገንዘብ ልስጥህ አለው። እሺ አለው። ከዛ አለው ጴጥሮስ ዝም ብሎ ሊሰጠው መስሎት እሺ አለው ሲለው ልክ አንተ ስትጭን እንደሚካፈል ሰው እኔም እስቲ ስጠኝ በገንዘብ ልስጥህና ጴጥሮስ ምንድን ነው ያለው? የእግዚአብሔርን ጸጋ በገንዘብ እንዴ ዝም ብላ ሰጥም እንዴ ያለው? በገንዘብ ልትገዛ ነው ያለው። በይዘው ሞክረሃልና ይቅር ይልህ እንደሆነ ሄድና ለምነው አለው። ከዛ አንተም ገንዘብም ጥፉ አለው። ይሄ ባይዘው ፍርድ አይደለም፣ ጀጅመንት አይደለም። የገንዘብን ኃይል እየሰበረ ነው ከላይ ላይ። ሲሞን ፈቃደኛ ቢሆንና እሺ ቢል ባይዘው ንስሐ ገብቶ ይስተካከላል። ሲሞንስ እልከኛ ነው፣ ፖሰስድ ነው፣ ይዞታል። ኢየሱስን ቼክ ባረጉበት መንገድ ደቀ መዛሙርቱ ቼክ ደቀ መዛሙርቱ የኢየሱስ ናቸው አይሰሙም። ጎናቸው አርሶ የኢየሱስ ደቀ መዝሙር ነህ በሉት። እንዳሰሙ እስቲ አሜን በሏ። ጽድቅ ይበልጣል። ባለፈው አስተምሬለ እንደ ናቡቴ በገንዘብ ልቀይር ሲለው የአባቶቼን ርስት አልሸጥም አለው። እውነትን አትሽጣት የሚል ቃል አለ ምሳሌ ላይ፣ ግዛት ይላል። እውነት አይሸጥም። እስቲ አሜን በሏ። የዕለት ዕለት ላታቀው ትችላለህ። ባይዘው እውነትን ሸጠኸው ላታቀው የሆነ ቀን ይበቅላል፣ ይመጣልሃል። ዶንት ዲሲቭ ዩርሰልፍ። ክርስትና የሆነ ፕሮግራም አይደለም፣ የእድሜ ልክ ጉዞ ነው። መሬት ላይ ብቻ አይደለም፣ ዘላለም ደግሞ የምንቀጥለው ነው።
ስለዚህ ዛሬ እምትነካት በተን ነገ ከነገ ወዲያ ትመጣለች። አትሸንግሉ ራሳችሁ። ኢየሱስ ተፈትኗል፣ አልፏል። ረግጦት ነው ያለፈው። ረግጦት ዲሲቭ ሊያደርገው ሞክሯል። ቀርቦለታል ንግስና። ተሰብስበው ንገስብን አሉት። ንገስብን እባክህ ሲሉት ኢየሱስስ ከመካከላቸው ትቷቸው ሄደ። አሁን ንጉስ አይደለም አይደል? እሱ የዘላለም ንጉስ ነው። የምድር ነገስታት ገዢ ነው። የመጣው ሊነግስ አይደለም፣ ሊሞት ነው። ሊሞት መጥቶ መንገስ ነውር ነው። ነውርን ንቆ የሚላል አይደል? ዕብራውያን 12:2 ላይ ነውርን መናቅ። ለኢየሱስ ነውር ምንድነው? ለመሞት መጥቶ መንገስ ነውር ነው። በአጋጣሚ ተብሎ እልፍ አይባልም። እምኖርለት ነገር አለኝ። እስቲ አሜን በሏ። መስቀል ላይ መሞት ለሰው ውርደት ነው፣ ለኔ ክብር ነው። መሬት ላይ ደግሞ አሁን ተሰብስበው ንገስ መንገስ አሁን መሬት ላይ በዚህ መንገድ አሁን በጣም ክብር ሊመስል ይችላል፣ ለኔ ውርደት ነው አለ ኢየሱስ። ተፈትኗል። በነገር ሁሉ የሚለው ቃል በጣም ቻሌንጅ ያደርገኛል። በነገር ሁሉ እንደኛ ምን ማለት ነው? ኢየሱስ የማያውቀው እኔም ማልፍበት መንገድ የለም። በነገር ሁሉ የትኛውም የሰው ዘር ሊፈተን የሚችልበትን ራዲየስ ኢየሱስ ነክቶታል። ጠርዝና ጠርዙ ሰው ሊወድቅ የሚችልበትን ጥልቀት እታች ድረስ እስተ ቦተም ፒቱ ድረስ ነክቶታል። ፌል አላረገም ኢየሱስ። ሰው ሊወጣ የሚችልበትን የክብርና የከፍታ ልክ እንስጥ ብለውታል። ፌል አላረገም። ስለዚህ ነው የማልፍበት ነገር በሙሉ ይገባዋል። እና የሚታገለኝ በምንድን ነው? ኢየሱስ እኔን ኃጢአት እንዳትሰራ ናውጣ፣ ኃጢአት እንዳትሰራ ላግዝ፣ ህመምን አንደርስታንድ አደርገዋለሁ፣ ሲቃይ ይገባኛል። ኃጢአት እንዳትሰራ ና። ለምን? እሱ ኃጢአት አይሰራማ፣ ያግዝሃል እንጂ ኃጢአት አይሰራም። እንዳትሰራ ያወጣሃል ከኃጢአት በቀር። ክብር ለስሙ ይሁን። ሊቀ ካህናችን የሚራራ ነው። አንደርስታንድ የሚያደርግ ነው። ይገባዋል ሲቃዬ፣ ይገባዋል መከራዬ፣ ይገባዋል የማልፍበት የኃጢአት ክብደት ይገባዋል። አንደርስታንድ ያደርገኛል። ኮሚት እንዳታረግ፣ እንዳትወድቅ፣ ፌል አታረግ፣ ናውጣ ይላል። እንዳትሰራ ያግዝሃል እንጂ ሰው ሲሰራ አብሮ አይሰራም። አያረገው። ኢየሱስ ኃጢአት ምንም አለመስራቱ ነው ባይዘው ርህራሄውን እጅግ በጣም ትልቅ ያደረገው። ኃጢአት በባህሪው እንትን ያደርጋል፣ ድርቅ ያደርገዋል። ሰው ርህራሄ ያጠፋል ባይዘው ኃጢአት። ኢየሱስ በጣም ሴንሲቲቭ የሆነው 100% አባቱን የሚወክል መለኮትነት ንጽህና ላይ ያለ። ስለዚህ ይራራልሃል ወደዛ ጽድቅ ለመጎተት አንተን። ኃጢአት ላይ ያለ ሰው ነው እዛው የሚወድቀው። ንጽህና ላይ ያለ ሰውስ ራርቶ ነው የሚወጣ። ናውጣ። የኢየሱስ የንጽህናው መጠን ነው ርህራሄውን ባይዘው የገደብ አልባ ያደረገው። በምንም አይነት በደል ውስጥ ብትሆን ይራራልሃል። 10 20 ጊዜ 100 ጊዜ አስቸገረኝ ባክህ ብሎ አይተውህም። እስከ መጨረሻ ድረስ ይራራልሃል። በህይወት እስካለህ ድረስ ይራራልሃል። በየትኛውም ነገር ውስጥ ሆናችሁ አግዘኝ ብቻ ነው ማለት። አግዘኝ ታየዋለህ። ክብር ለስሙ ይሁን። ከዛ ቁጥር 16 ምንድነው የሚለው? እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ ምሕረትን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት። ምን አይነት ኢንቪቴሽን ነው ወደ ጸጋ ዙፋኑ! የጥንት አይሁዳውያን ስፔሻሊ እነዚህ የዕብራውያን ተደራሲያን ያውቃሉ። የጥንት አይሁዳውያን መምህራን እግዚአብሔር ሁለት ዙፋን አለው ብለው ያስተምራሉ። አንደኛው የምህረት ዙፋን ነው፣ አንደኛው ደግሞ የፍርድ ዙፋን አለው ብለው ያስተምራሉ። እና እግዚአብሔር የሚምርበት ዙፋን አለ፣ ከዛ ደግሞ ተነስቶ ደግሞ የሚፈርድበት አለ። መጣ አዲስ ኪዳን። ምህረትና ጸጋ አንድ ዙፋን ላይ ነው ያሉት። እግዚአብሔር ሁለት ዙፋን የለውም፣ አንድ ዙፋን ነው ያለውና
ወደዛ ወደ ተገለጠበት ወደዛ ዙፋን ኑ ግቡ። ኢየሱስ የሞተ ቀን የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተሰነጠቀ። አለት ተሰነጠቀ። ተራራ ጨሰ። ፀሐይ ጨለመ። ለምን? እግዚአብሔር ድርምስምስ አደረገው። ከዛ ኑ ግቡ ተባለ። ጆሮን አታምነው። ወዴት? ወደ የቤተ መቅደሱ መጋረጃ ባይዘው ሊትራል ነው። ይሄ በመንፈስ አይደለም የተቀደደው፣ በትክክል ተቀደደ። ባይዘው መጋረጃው የዛ የቤተ መቅደስ መጋረጃ ባይዘው እንትን እንደ ይሄ እኛ የምናረጋው አይነት እዚህ የለም መጋረጃ። ታውቃላችሁ ቤታችሁ መጋረጃ እንደሱ አይነት መጋረጃ እንዳይመስል ግንብ የሚያክል መጋረጃ ነው። ግንብ ነው የሚያክለው። ትርትር አለ። ለምን? ኢየሱስ መስዋዕት ሆኖ ካህን ሆኖ ይዞን ገባ። ከዚህ በኋላ ደጅ የሚባል ነገር የለም። በክርስቶስ በኩል ቅድስተ ቅዱሳን ውስጥ ነው ሰው የሚገባው። ውስጥ ነው የምንገባው። ውስጠኛው አሁን ሶስተኛው ክፍል እስር ቤት ነው የምናውቀው እኛ። አደባባይ ነበርን እኮ ድሮ አደባባይ እኮ። ለዛም አደባባይስ የአሕዛብ የሚባል አለ። ባይዘው የአሕዛብ ማለት ከአይሁዳውያን አደባባይ እዛ ነው። ካህኑ ራሱ የሚያወራውን የሚነግር እዛ የሰማ አይሁዳዊ ነው። ርቀቱን አስበዋል። ከዛ ከአሕዛብ አደባባይ ቅድስተ ቅዱሳን ስገባ እንዲህ ፊት ለፊት ተጋፍተን እንዳንገባ ባይዘው ይበቃል። ሁላችንን የክርስቶስ ደም ወደ እግዚአብሔር ዙፋን አስጠጋን። ሊቀ ካህኑ ራሱ ሲገባ ቅድም ነግሬያችሁ ደም ይረጭ፣ ዕጣን ያርግ። ለምን? እንዳላየው እመጣለሁ አለ እግዚአብሔር። እንትኑ ይሄ ኪሩቡ ላይ አለ፣ ኪሩቡ ላይ በኪሩቤል ላይ በሚቀመጠው ታቦቱ ላይ አለ እወርዳለሁ አለ። በደመና ስመጣ ሰውየውን እንዳላገኘዋል። ያን ሁሉ ደም የእንስሳ የጠቦት የምናምን ሁለት ፍየል ነው ባይዘው። አንደኛው ፍየል ታርዶ መስዋዕት ይሆናል። አንደኛው ፍየል በሙሉ እርግማን ተሸክሞ ደግሞ ወደ ምድረ በዳ የሚለቀቅ ደግሞ ፍየል አለ። ያን ሁሉ ፕሮቶኮል አድርጎ ገብተህም እንዳላየው ከተገናኘን ፊት ለፊት ድንገት አለ እግዚአብሔር እንደ ልጆቹ ይሞታል አለ። አሁንስ ዕጣን የለ፣ ጭስ የለ፣ የምንገባበት እግዚአብሔር እንዳያየን የምንደበቅበት ነገር የለ። የኢየሱስ ደም ግንባሬ ላይ ነው ያለው፣ እላዬ ላይ ነው ያለው። አየ አብ ኑ አለ። አብ ነው ባይዘ የተጣራው። ኢየሱስማ ሊቀ ካህን ሆኖ ገብቷል። አብ ነው እኮ ተቀባይ። የኢየሱስ ደም ለእግዚአብሔር የጽድቅ ባህሪ ነው የተከፈለው። ስለ እኔ ኃጢአት እኔ የእግዚአብሔርን ጽድቅ ነው አጉድዬ የተባረርኩት። ስለዚህ የኢየሱስ ደም የተከፈለው ለእግዚአብሔር የጽድቅ ባህሪ ነው። ጽድቅህን የሚመጥን ባህሪን የሚመጥን ክፍያ እንካ አለው። ስለ እነሱ ሲል አብ መስዋዕቱም ራሱ ነው፣ ካህኑም ራሱ ነው ልጁ። ምክንያቱም የእግዚአብሔርን አንድያ ልጅ ሊሰዋ የሚችል ካህን የለም። ኢየሱስን መስዋዕት አድርጎ ማቅረብ የሚችል የለም። እሱ የእግዚአብሔር በግ ነው። ማንም ካህን መጥቶ የእግዚአብሔርን አንድያ ልጅ አሰቢጎትን ሰን ኢየሱስን መስዋዕት ማድረግ የሚችል ካህን የለም። ስለዚህ ራሱ ነው ቀራቢም፣ ራሱ ነው አቅራቢም። ያቀረበው የራሱን ደም አባቱ አየው። ልጁን የገዛ ደሙን ይዞ ታርዶ ይዞ ሲገባ አባቱ አየውና ኑ ግቡ አለን። በደሙ በኩል የለም ሌላ መታረቂያ፣ ሌላ መንገድ የለም። በማንም በኩል ወደ እግዚአብሔር መገኘት መግባት አይቻልም። ለሰው ልጆች ሁሉ መግቢያ የኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ወደ እግዚአብሔር ዙፋን መቅረብ ተችሏል። እንደዚህ አይነት ካህን ስላለን፣ ኃጢአት የሌለበት ካህን ስላለን፣ ራሱን ይዞ የገባ ካህን ስላለን እግዚአብሔር የሰው ልጆችን ለመቀበል ፈቃደኛ ሆኗል። ክብር ለኢየሱስ ይሁን። ሃሌሉያ። አይቻልም በእከሌ በሰው በመላእክ በሴሪሞኒ አቻል ልትጠጋው አትችልም። ቅድስናውን ያጠፋል። ቢቻል የአሮን ልጆች ያልፉ ነበር። ስርዓቱን የሚያውቁ አጥንተው የሚጨርሱ በጣም በጥንቃቄ የሚራመዱ አንድ ነገር ሚስ ያደርጉ የለም።
እንደ ልጆች ነው የምትሞተው አለው። ሊቀ ካህን እኮ ነው ሰውየው። ትሞታለህ፣ አትተርፍም። አሁንስ ኃጢአተኛውን ሰው እግዚአብሔር ሊቀበለው ፈቃደኛ ሆነ። ኃጢአተኛውን ሰው አንድ የበደለ ሰው ነው የሞተው ብሉይ ኪዳን። አንድ በድሎ ነው ሰውየው የሞተው፣ ልጆቹ የሞቱበት። አሁንስ ቁጥር ስፍር የሌለው ኃጢአት የሰራ ሰውዬ በእግዚአብሔር ስተት አልባ ዙፋን ፊት መግባት ቻለ። ና እቀበልሃለሁ። እንዴት አድርገ? በልጄ ደም በኩል ና። እስቲ አሜን በሏ። ለብቻ ካገኘ የእግዚአብሔር ጽድቅ ዛሬም እንዳለ ነው። አይ ያለ ኢየሱስ ፊቱ ከቀረብክ ትጠፋል። ኮንሱም ነው የሚያደርግ፣ አትችለውም፣ ያጠፋል። የሚባላ እሳት ነው። እሳትነቱ ቀርቶ እንዳይመስልህ። የሚባላ እሳት ሆኖ ቀርቶ አይደለም። የክርስቶስ ደም በላይ ላይ ሲሆን እግዚአብሔር አይ ክብርና ጽድቅ ቀንሶ አይደለም፣ የሚመጥነው ነገር ተገኘ። መጥነን ነው። እስቲ አሜን በሏ። መጠን ነው። በኢየሱስ ደም በኩል መጠን ነው። ተቻለ መግባት። የኢየሱስ ደም ብቃቴ ሆኖ እንጂ አብ ቀንሶ እንዳይመስልህ፣ ጽድቅ ጎሎ እንዳይመስልህ። ክብር ለኢየሱስ ይሆን። በፍጹም በወንጌል ነው እንደዚህ ሰዓት ወደ መገኘቱ፣ ወደ ህልውናው፣ ወደ ፊቱ ብርሃን፣ ወደ ጽድቁ ፊት አይ የእግዚአብሔር አስፈሪ ፊት መቅረብ ተቻለ። ይፈራል አብ ይፈራል ማለት ጽድቅና ቅድስናው ነው። ኮምፕሮማይዝ ሊደረግ አይችልም። ኮምፕሮማይዝ አይደረግም። እንደ አብ ሩሩህ አምላክ የለም። እንደ አብ የሚወድ የለም። አንድ ልጁን የሚሰጥ ለመታረቅ ልጁን መስዋዕት የሚያደርግ እንደ አብ የሚወደኝ የለም። አባት ነው፣ ይወደኛል። ግን አይ ቅድስናውን መካድ አይችልም። ጽድቁንም ማዛነፍ አይችልም። ምህረቱ በስቶ ቅድስናው ዝቅ ብሎ እንዳይመስል። ድሮም ምህረቱ ለዘላለም ነው፣ ዘንድሮም ቅድስናው ለዘላለም ነው። አይ ኃጢአት አልባ ነው ዘንድሮም። እና ጥላውን እንዴት ተቀበለው? የሚመጥነው ተገኘ። አብ ቀንሶ አይደለም፣ የኢየሱስ ደም ብቃት ሆኖ ነው። አንድ ቃል እናንብብ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 30 የመጨረሻዎቹ ቁጥሮች። በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው ይልና እርሱ ከእግዚአብሔር ዘንድ ክርስቶስ በሉ እስቲ። እርሱ ከእግዚአብሔር ዘንድ ጥበባችን ነው፣ ጽድቃችን ነው፣ ቅድስናችን ነው፣ ቤዛችን ነው። ኢየሱስ ከማ ዘንድ? ከእግዚአብሔር ዘንድ። ስለ እኔ አብ እኔን እንዲወክለኝ በፊቱ አቆመውና ለጥላውን ኢየሱስ በእግዚአብሔር ፊት ለኔ ጥበቤ ኢየሱስ ነው፣ ቅድስናዬ ኢየሱስ ነው። ጥበባችን፣ ቅድስናችን፣ ጽድቃችን፣ ቤዛ ሆኗል፣ ተገኝቶልኛል። ታዲያ እኔ ነኝ እንደኔ ማን ነው ብዬ መዘመር ያለብኝ? የኔስ ልዩ ነው። አሁን ይሄ እንዴት ገባኝ? አሁን ስንት ሰው መሬት ላይ እያለ አሁን ነከሌ ማለት አይቻልም፣ ግን ስንት ሰው እያለ ስንት ኢሊኩዌንት፣ ስንት ብሪሊየንት፣ ስንት ኒኩለር ሳይንስ ያጠና ሰው እግዚአብሔር የለም እያለ አሁን ለኔ ገብተኝ አሁን የሆነ ፊሎሶፊ የሆነ ፍልስፍና አይደለም እኮ የገባኝ፣ ህይወት እኮ ነው የፈሰሰው። ዝም ብሎ ኢሉዥን እንዳይመስል የርስቴ መያዣ አለ፣ መንፈስ ቅዱስ ውስጥ ያለ አድሯል በመንፈስ ሃሌሉያ። ይቆጣጠረናል አለ እኮ ከኛ ጋር። ምንድነው ላለው በቃ ዋይ ጉድ ሲላቸው መጽሐፍ ውስጥ ሄደው ወንጌል ሰብከው ምናምን ሲመጡ ጌታም ይላል ኢየሱስ በመንፈሱ ሐሴት አረገ። ኢየሱስም ሐሴት አረገ። ታውቃለህ ቆሞ እንዲያያቸው ከምድር ጠቢባን ሰውረህ ለነዚህ ለታናናሾች ስለገለጥክላቸው አመሰግንሃለሁ አለው። አብን እኔ ገልጬ አይደለም አለው፣ ገለጥክላቸው። ከማ ሰውረህ? ከሄሮድስ ሰውረህ፣ ከኒሮ ሰውረህ፣ ከጥሩት ከአውጉስጦስ ምናምን ሰውረህ፣ ከእንትና ሰውረህ ለነዚህ ታናናሾች ኬፋን እያየው ዮሐንስን እያየ ያዕቆብን እያየ ለነዚህ ታናናሾች ስለገለጥክ አለው። ተመስገን ኢየሱስ አመሰግንሃለሁ አለው አብን። ታውቃለህ ለኔ ሲበራልኝ እኔ ሲገባኝ ኢየሱስ አብን ያመሰግነዋል። ገለጥክለት ለዚህ ታናሽ ሰው አበራለታው።
ተመስገን። አብን እኮ አባቱ አመሰግንሃለሁ። አበራህላችሁ ለነዚህ ሁሉ ሰዎች አመሰግንሃለሁ። የመስቀል ስራዬ ከንቱ አይደለም። አሁን ብቻዬን ነው የመጣሁት። ወርጄ ስመጣ ግን የማይቆጠር ህዝብ ይዤ እመጣለሁ። ለምን? አብርተሃል ለብዙ ሰው። ኢየሱስ ወደ አባቱ መጀመሪያ ሄዶ ብቻውን ነው ደሙን ይዞ። አሁን ሲመጣስ የማይቆጠር ህዝብ ነው ይዞ የሚሄደው። ባይዘው ኧረ ግር ብለን ነው የምንገባው። ግር ብለን ጥርግርግ ብለን ሰማይን ከመላእክት ጋር በእውነት መላእክት ራሱ እየጠበቁ ነው። ባይዘው የኛ ቦታ አለ። ዮሐንስ ዛራይ መጽሐፍ ላይ እጄ ቁጭ አልኩ ያለው ያለቀሰበት ቦታ ነው። የኛ ቦታ ነው። የመላእክት ደግሞ አለ ዛልፍ ጊዜ እልፍ ምናምን የሚቀመጡበት። በቃ ቦታችንን ይዘን ሰሞኑን ጥርግርግ ብለን በእውነት ይሄ የተዋረደው ሰውነታችን የእርሱን ክብሩ ስጋ እስኪመስል ሁሉም ባስገዛበት ቀይሮን በእውነት ለመሬት ሁሉንም ነገር ትተንላት ልብስም ይዘን አንሄድም። በጣም ቆንጆ የምንለብሱ ሰዎች በጣም ለሚወዱ ትታችሁ ብርሃን ለብሰን እሱ ሰማይ ብርሃን ነው የሚለብሰው በእግዚአብሔር ዙፋን ፊት ይሄ ሊቆ እንዴ አሁን ምን እናንተ ሆናችሁ ቢኔ የለበስኩት አልተመቸኝም። ብርሃን ነው የምንለብሰው። ብርሃን እንደ ልብስ ይለብሳል እኮ ነው የሚለው። እሱ እንዲህ ሲያጣፋ ብርሃን ነው የሚያጣፋው። እና ተመሳሳይ ነው። የእሱ አይነት አካል ለብሰ ሌላ ልብስ ልለብስ ነው እንዴ? የእሱ አይነት ነው የምንለብሰው። እንደዚህ ብርሃን ዌቭ አለው ልብሱ ራሱ እንዲህ ስታደርግ ይባርካል። አጠገብ ያለውን ጮክ በሉና እስቲ ኢየሱስ በሉ። እስቲ ድገሙና እስቲ በኃይል ኢየሱስ በሉት። እስቲ ለመጨረሻ ጊዜ ኢየሱስ በሉት። በእውነት ዛሬ ወደ ጌታ ስንሄድ ሃሌሉያ